በስምህ አንድ ጎልማሳ እድሜው ተለቅ ያለ ያንተን አይደንቲቲ በመስረቅ 83 የሚያክሉ ሴቶችን ሲያባልግና ራቁት ፎቶ ሲያስልክ እንደነበረ ሶሻል ሚዲያው ሲዘዋወር ተመልክተናል። መጀመሪያ ይህንን ፎቶ ይጠቀማል። ዲያምኑት እንዲወዱት ካደረገ በኋላ አብረውት ቪዲዮ ኮል ሲያወሩ ቀርጿቸዋል። ለ8 ዓመት ያህል ሙሉ ኢንስታግራም ላይ የምለጥፋቸውን ነገሮች ስክሪንሻት ያደረገው በቪዲዮ ምንድነው የሚላቸው ፍሮንት ስክሪን አይሰራም ላይ ፌስታይም አድርጌ ማሳየት አልችልም የሚላቸው እና ተመሳሳይ ታቱ አለን እና ታቱን ያሳያቸዋል። ሽማግሌ ይልኳል። አንዳንዶቹ ጋር ሊያገባቸው ቤተሰቦቻቸውን ይናገራል። በተለይ ደግሞ እናቶቻቸውን አንዷን የ16 17 ዓመቷን ልጅ አናግሯት ቪዲዮ አስጥቋት እናቷ ላከላት። መድኃኒት የጠጡ 3 ሴቶች አሉ። ራቁት ቪዲዮ ይዘውባቸው ለቤተሰቦቻቸው የላከባቸው ፖስት አረግብሻለሁ እያለ የሚዝትባቸው ቮይሶች፣ ቴክስቶች አሉ። ምንም በቃ መፍትሄ ላገኝ አልቻልኩም። ሁሌ የሆነ አዲስ አካውንት ይከፍታል። ከዛም አልፎ እህቴን ትንሿን እህቴን ነች ብሎ ይለጥፋል። ዊርድ ሆነ በጣም 8 ዓመት በጣም ኦብሰሲቭ ሆነ ከኔ ጋር። እሱና እኔ አንድ ነን የሚመስለው። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። ይህ በፎቶ ላይ የምትመለከቱት ግለሰብ ማርቆስ ይባላል። የሶሻል ሚዲያ ስሙ ትክክለኛ ስሙ ቢኒያም ጌታቸው ነው። የዚህን የሆሳሚ የሚባል ልጅ ፎቶ በመጠቀም በጣም ብዙ ሴቶችን አታሏል። ሆሳሚ ፈቃደኛ ሆነ ስለተገናኘን እጅግ በጣም ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆየሽ። እስቲ ሆሳሚ ራስን በማስተዋወቅ እንተዋወቅህ። ስሜ ሆሳሚ ይባላል። የምኖረው ቨርጂኒያ ሲሆን ሪል ስቴት ላይ ኢንቨስት አደርጋለሁ። ከዛም አልፎ ደግሞ መኪና በመሸጥ ምናምን ልታወቅ እችላለሁ። እንግዲህ ሆሳሚ ዛሬ የተገናኘ ነው መግቢያ ላይ እንደተናገርኩት ብዙዎቻችን ሊደረግብን ማንፈልገው ስናስበው ራሱ የሚያስደነግጥ አይነት ነገር ነው የተከሰተብህ። መጀመሪያ ይህንን ፎቶ ይጠቀማል። ዲያምኑት እንዲወዱት ካደረገ በኋላ አብረውት ቪዲዮ ኮል ሲያወሩ ቀርጿቸዋል። ደግሞ ህፃናትን እየመረጠ ነው። ከ17 እስከ 21 ዓመት ያሉ ሴቶችን እየመረጠ ነው። በስምህ አንድ ጎልማሳ እድሜው ተለቅ ያለ ምናልባት ሊያደርስህ የሚችል አባትህ የሚሆን ያንተን አይደንቲቲ በመስረቅ 83 የሚያክሉ ሴቶችን ሲያባልግና ራቁት ፎቶ ሲያስልክ እንደነበረ በሶሻል ሚዲያው ሲዘዋወር ተመልክተናል። መድኃኒት የጠጡ 3 ሴቶች አሉ። በዚህ ልጅ ምክንያት መድኃኒት የጠጡ ራቁት ቪዲዮ ይዘውባቸው ለቤተሰቦቻቸው የላከባቸው ፖስት አረግብሻለሁ እያለ የሚዝትባቸው ቮይሶች፣ ቴክስቶች አሉ። ያ እንዴት ሆነ? እንዴት ነው ሊያገኝህ የቻለው? እንዴት ሊመርጥህ ቻለ የሚለውን እስቲ ዛሬ ትነግረናለህ። አሁንስ ያለውበት ሁኔታ ምን ይመስላል የሚለውንም አብረን እናያለንና ሆሳሚ እስቲ በመጀመሪያ ማን ነው ይሄ? ምንድነው የተከሰተው? እስቲ ንገረን። እንዴት አወቅከው? ታሪኩን እስቲ ያጫውተን። እሺ፣ ለመጀመሪያ ጊዜ የተገናኘነው ቴሌግራም ነበረ። መጀመሪያ ድሮ ሰው ከአሜሪካ ላይ ለመተዋወቅ ላይ እና ቤተሰቦቻቸውን ለመናገር ቫይበር ምናምን ነበሩና ቫይበር የሆነ ሰዓት ላይ ቆመና ከዛ ቴሌግራም ተመጣ ማለት ነው። ከዛ ቴሌግራም ላይ እኔም ጓደኞቼን እያናገርኩ ቤተሰቦቼንም ለማግኘት ዳውንሎድ አድርጌው የኤክስቼንጅ እያደረግን ኢንፎርሜሽን ያለንበትን ነገር እያስተዋወቅን እኔና ጓደኞቼ ቴሌግራም ላይ የስፖርት ቻናል እንከፍታለን። ስፖርት ቻናል ላይ ብዙ ተከታዮች ነበሩ ስለ ኢንፎርሜሽን ስንምንለቅ ማለት ነው። እዛ ላይም እኔ ፖስት አለው ስፖስቺ ዩዘር ኔም ይሸወጣል እና በዩዘር ኔሜ ነው ለመጀመሪያ ጊዜ ሰውየው ኮንታክት ያደረገኝ ማለት ነው። ኮንታክት ሲያደረገኝ የአሜሪካ ስልክ ቁጥር ነበረው አቶ ቢኒያም የሚባለው ሰውዬ እና በዛ ነበር የተዋወቀኝ እና ከዛ አንዳንድ ኢንፎርሜሽን ይጠይቀኛል ማለት ነው። የመጀመሪያ ይጠይቀኝ ሚስቴን ለማምጣት እንፈልጋለሁ አሜሪካ ላይ እና የምታውቀው ኢንፎርሜሽን አለ ወይ ብሎ ሲጠይቀኝ እኔ 16 ዓመት ልጅ ነበርኩ የዛን ጊዜ እና ምንም ማውቀው ኢንፎርሜሽን ስላልነበረ እኔ ማውቀው ነገር የለም፣ ግን ለማውቃቸው ሰዎች አስተላልፍልሃለሁ እና ምን እንደሚሉ አሳውቅሃለሁ ብዬው በዛ ነበር የጀመርነው የመጀመሪያ ኮንቨርሴሽናችንን ማለት ነው። ከዛም በኋላ አልፎ አልፎ ኤክስቼንጅ እናደርግ ነበረ ኢንፎርሜሽን። ከዛ በኋላ የሚስቱንም ዩዘር ኔሟን ሰጠኝና እስቲ በዚህ ኢንፎርሜሽን አፕዴት አድርጋት ብሎ ነገረኝ። ከዛ እኔም ከእሷ ጋር ብዙ ማውራት አልፈለግኩምም፣ ያው ከሰው ጋር አገናኘኋት። ከአንድ ከ2 ሳምንት ወይ ከ3 ሳምንት በኋላ ላይክ እኔን ለማናገር የሆነ መልእክት ላከችልኝ እና ዝም አልኳት ማለት ነው። ከዛም ከአንድ ከ2 ሳምንት በኋላ እሱም ሚስቴ ቺት አደረገችብኝ ብሎ የሆነ ነገር አለኝ እና በቃ እንግዲህ አይዞህ ምናምን አልኩት። እዛም እንደዚሁ የሆነ ስለ ቤተሰብ ይጠይቀኛል። ሰውየው ማውራት ይችላል፣ በጣም ጎበዝ ነው እና የሆነ ኢንፎርሜሽን ከኔ ያገኛል።
ትዝ አይለኝም የዛሬ 8 ዓመት ስለሆነ የሆነ ኢንፎርሜሽን ከኔ ያገኛል። ከዛ በኋላ ጀርመን ነው ያለሁት ልታሰር ነው እስቲ ብር ላክልኝ ይለኛል ማለት ነው። የዛን ጊዜ ሰውየው የሚያወራው ነገር አልመጣጠን፣ አንዴ ሀብታም ነኝ አንዴ አይደለሁም ስለሚል የሆነ የማይገጥሙ ርዕሶችን ማውራት ሲጀምር የዛን ጊዜ ኮምፕሊትሊ ከተውፍ አደረኩት ማለት ነው። አናግሬው አላውቅም፣ ተውኩት ሰውየውን። ከዛ የሆኑ ወራቶች በኋላ ቴሌግራም ላይ ስክሮል ዳውን ሳደርግ ይህን ፎቶ ለጥፎ አገኙት ሰውየውን ማለት ነው። ከዛ እኔና ጓደኛዬ ፕራይቬት ሜሴጅ ላክልለት እና እንዳያወርደው ጠየቅነው ማለት ነው። ከዛም በኋላ ስንትን ስልኩን ብሎክ አደረኩት። እኔ ሶሻል ሚዲያ የምጠቀመው ኢንስታግራም ላይ ነበረ። እሱ ደግሞ ኢንስታግራሜ ላይ ፕራይቬት አልነበረም። በሆንም እንትን ፎሎ ስለሚያደርገኝ የምለጥፋቸውን ነገሮች ስክሪንሻት ያደረገው ነበር ስቶሪ ላይ እየገባ ማለት ነው። ከዛ ለ8 ዓመት ያህል ሙሉ ፎሎ ያደረገኝ ነበር እና የ8 ዓመት የሚያህል ኢንፎርሜሽን ስክሪንሻት እያደረገ ቲክቶክ ላይ እየገባ ሌላም ቢጎ ምናምን የሚባል ሌላ አፕሊኬሽኖች አሉ። እዛ ላይ በመግባት ሴቶችን እያናገረ የኔ ፎቶ እየለጠፈ እንደተባለው 83 ሴቶችን ራቁታቸውን አስላከ ማለት ነው። ያን ያህል ባጭሩ። ኦ ማይ ጋድ በጣም ነው የሚገርም። የ16 ዓመት ልጅ መሆንህን በወቅቱ ነግረኸው ነበረ? ያቅ ነበር? ያቅ ነበር የ16 ዓመት ልጅ እንደነበርኩ። ለቤተሰቦችን ለመናገር ሞክረ ነበር? መጀመሪያ ላይ ለአያቴ ነግሬያት ነበረ። የሆነ ትልቅ ሰው የምኖርበት አካባቢ የዛን ጊዜ ሳልክ ሲቲ ዩታ ይባል ነበር እና አበሻ አልነበረም። እና ሰውየውም ሲያናግረኝ አሁን እኮ ዩታ ልመጣ ነው ምናምን ሄንጋውት እናደርጋለን ምናምን አለኝ እና አበሻ አይቼ ስለማላውቅ ምናምን ደስ አለኝ እና ኢቨን ለአያቴም ነግሬያት ተጠንቀቀው ላይ ነበር። እሷም ያው ማን ነው ይሄ ሰውዬ እንደዚህ ትልልቅ ሰዎች እንትን ብለዋል ብላ ነግራኝ ነበር እና ከዚህ ያለውን ኢንፎርሜሽን ነገርኳት። ከዛም በኋላ እሷም እንደዛ ተጠንቀቅ ስትለኝ እኔም አላውቅም ነበር። እንግዲህ ከሀገር ቤት ስትመጪ ትልቅ ሰው ይከበራል፣ ያው መጥፎ ያደርጋል ብለሽ አታስቢም ነበር እና እንደዛ ብላ ስትነግረኝ ያለውን ነገሮች የዚህም እኔም ከሱ ጋር ያለኝን ኢንፎርሜሽን ላይ ለማቆም ሞከርኩ ማለት ነው። ቴሌግራም ላይ መጀመሪያ ፎቶህን ፕሮፋይል አድርጎ ሲጠቀም ለማናገር ሞክረሃል ከጓደኞች ጋር? በደንብ አድርገን ለማናገር ሞከር ነው እና ኢቭን አስጠፍተ ነው ነበር። ከዛ በኋላ ወደ ቲክቶክ ስትሄድ በምን አጋጣሚ አየኸው ወይስ ቫይራል ከወጣ በኋላ ነው? ቲክቶክ ላይ አንዴ የመጀመሪያ ጊዜ ወደ ኢትዮጵያ ከ6 ከ7 ዓመት በኋላ ላይ ስል የሆነ ቲክቶክ ቪዲዮ መጣና የኔ ፎቶ ነው ያለው። ከዛም የእህት ያለች የተወለደች እህት አለችኝ እና የእሷን ፎቶ ተጠቅሞ አየሁት። ከዛ የዛን ጊዜ የመጀመሪያ ጊዜ አየሁትና ይሄ ሰውዬ ለካላቆም አሁንም ብዬ ፕራይቬትሊ ሜሴጅ አደረኩት። ኮመንቶቹ ላይ እየገባው ያው ሜሴጅ ስለማድረግ ስለማች ቀጥታ ቲክቶክ ላይ የዛን ጊዜ ላኩለት እና 2 3 ሰው 4 ሰው ኢቭን ብሎክ ኮንተንቱን ብሎክ ለማስደረግ ሞከርኩና ከዛ እንዳለ ፒክቸሬን አጠፋ ምናምን ማለት ነው። ከዛ ያው ወደ ኢትዮጵያ ልሄድ ስለነበረ ወደ ኢትዮጵያ ሄድኩ ምናምን እኔ እንደሚመስለኝ ያጠፋው መስሎኝ ነበረ ማለት ነው። ግን ሰውየው ብዙ አካውንት ይከፍታል እና አንዳንዱ ላይ ብሎክ ያደርገኛል፣ አንዳንዱ ላይ አልመጣም አልገኝም ማለት ነው። አንዳንዴ ደግሞ ሰው ይልክልኛል እና ብሎክ ለማስደረግ እሞክራለሁ፣ ግን ምንም በቃ መፍትሄ ላገኝ አልቻልኩም። ሁሌ የሆነ አዲስ አካውንት ይከፍታል። አንዱ ወይ 2 3 ሳምንት ይጠፋል ወይ ለአንድ ወር ሊጠፋና ተመልሶ የሆነ አካውንት በእኔ ይከፍታል ማለት ነው። የሚገርም ነው። አሁን እንግዲህ እንደሰማነው 82 83 ሴቶች አንተን ሳያውቁህ ግን ነገር ግን በቪዲዮ በፒክቸር በምትለቀው ፍቅር ውስጥ መግባት ብቻ ሳይሆን በጣም ነውር የሆነ ፕራይቬት ፎቶዎችን ቪዲዮዎችንም እንደላኩለት፣ ነገር ግን እነሱ የሚያስቡት ለአንተ እንደላኩ እነሱ የሚያስቡት ከአንተ ጋር እንደተፋቀሩ ነው። በቪዲዮ ላይ በሀቢባ ቲክቶክ ላይ ተገኝተህ ራሱ እኔ ማመን አልቻልኩም እያሉ አንዳንድ ሴቶች ቀርበህ በምትናገርበት ሰዓት ግራ ተጋብተው ስቲል እሱን ማወራ እኮ ነው የመሰለኝ እያሉ ሲናገሩ ነበር። አሁን ቫይራል ከወጣ በኋላ ነው ይሄንን የ83ቱን እንዴት ነው ያወቅከው? የተወሰኑ ሴቶች እኔ ጋር እንትን ይሉ ነበር፣ ይቻውት ያደረጉ ነበረ፣ ግን ከ10 አይበልጡም፣ ከ11 እንደዛ አይበልጡም ነበረ ማለት ነው። መጀመሪያ በጣም እንትን አልነበረ የሚያደርጉት ነገር ብዙም ስላልነበረ አሁን እንደዚህ ከሆነ ልጅ እንደዚህ እያናገረኝ ነበረ ምናምን ይሉኝና
እዛ ላይ በቃ ይዟችሁ ነው አይደለሁም፣ ያው ከድምጻችንም አንመሳሰልም፣ ያው በድምፄ እንደምትሰሚው እንደዛ ብዬ ነበር የተናገርኩት። ዱባይ ያለች የሆነች ልጅ ነበረች እና ራሷን ልታጠፋ እንደሞከረች ሰውዬው በጣም ኤክሴሲቭ እየሆነ ሳቅ ነው እንግዲህ በጣም እንትን እያልኩ የነበረው ማለት ነው። እና አሁን ለመጀመሪያ ጊዜ 83 ወይ 82 መሆኑን ያወቅኩት የሀቢባ ቲክቶክ ላይ ነው። ዋው እነዚህ 10 የሚሆኑ ሴቶች ሲያናግሩ እንዴት ነው አንተን እውነተኛውን ያገኙ? ማለት በፎቶ በቪዲዮ ነው የሚጠቀመው፣ ነገር ግን ሰውየው የሚጠቀመው በስምህ ሳይሆን ቢኒያም ወይም ደግሞ ማርቆስ በሚል ስም ነው። እውነተኛ ስሙ ማን ነው? ቢኒያም ጌታቸው ነው የሚል ኢንፎርሜሽን አለኝ እና ቲም ቢኒያም ጌታቸው ይመስለኛል ስሙ። እዚህ ስክሪን ላይ እናደርገዋለን ፎቶውን። በጀርመን ሀገር ነዋሪ ነው። የ16 ዓመት ልጅ ሳይቀር ሴቷ አንደኛዋ የ16 ዓመት ልጅ ትመስለኛለች፣ አንደሬጅ ናት። የእሷንም ራቁት ፎቶ በማስላክ ብዙ ሴቶችን ብላክሜል በማድረግ ገንዘብ እያስፈራራ በመቀበል ይሄ ከአንድ ኢትዮጵያዊ ሊያውም ትልቅ ሰው እንደዚህ ሁለት ፀጉር ያበቀለ የማይጠበቅ እጅግ ነውር የሆነ ምግባር ላይ መሰማራት ብቻ ሳይሆን በጣም በድፍረት የሚከራከር እየጮኸ እንደገና ሴቶቹን ጥፋተኛ ለማስባል የሚሞክር አይነት ሰው እንደሆነም ከአንዳንድ ከተቆራረጡ ቪዲዮዎችም መረዳት ችያለሁ። እነዚህ 10 ሴቶች ስታናግራቸው ወይም ከዛ ከ10 ሴቶች ውስጥ እኔ አይደለሁም ስትላቸው ምን የገጠመህ ነገር አለ? ማለት ይቀበሉሃል ባንዴ ወይስ የሚፈጠርባቸው መደናገር አለ? እንዴት ነው የሚያወሩ? ትዝ ከሚለኝ አንዱ ሁኔታ የዱባይ የነገርኩሽ እንደ መጀመሪያው ነው። እሷ ብዙ ሪሰርች አድርጋ ነው እኔን መጀመሪያ እኔ መሆን አረጋግጣ እንትን ያለችው ማለት ነው። እና የመጀመሪያ ጊዜ ያየው ፌስቡክ ላይ ነበር ኢቨን የመጀመሪያ ያገኘችኝ እና ኢንስታግራምህንም አይቼው አንተ መሆኑን 2-3 ወር ቆይቼ ነው ሪቻውት ላረግ የፈለግኩት ብላ ነው እንትን ያለችኝ ያናገረችኝ ማለት ነው። እና ኢቨን እኔንም ራሱ ሲያናግሩኝ በቃ ግራ ይገባቸዋል። አንተ ነህ የምር ወይስ ማርቆስ ነው አሁንም ብለው እንትን ይላሉ። እና ያው እንግዲህ ወይ ቪዲዮ ኮል አድርገው ቪዲዮ ሳሳያቸው እኔ መሆኔ ብዙም እንግሊዘኛ አይችልም፣ የተሰባበረ እንግሊዘኛ ነው ወይም ታይፕ ሲያደርግ ልክ አይደለም። እና እኔ ደግሞ ስጽፍ እንትን ኮሚኒኬሽን ስናደርግ አሜሪካ ምኖር ይመስላል ላይክ ሞር ብሊቨብል ነኝ ከሱ በላይ ማለት ነው። እና ይህንን በመጠቀም እኔ መሆኑን ማረጋገጥ ይሞክራሉ ማለት ነው። እንደው ከዚህ መሀል ከሴቶቹ በቪዲዮ እናውራክ እንደዚህ ያለ አይደለ? እንግዲህ እነሱ እንደሰማነው የራቆት ቪዲዮ ሳይቀር ነው የሚልኩለት። እሱን ግን በቪዲዮ የማየት እድል የገጠማቸው የለም። በቪዲዮ ምንድን ነው የሚላቸው ፍሮንት ስክሪን አይሰራም ላይ ፌስ ታይም አድርጌ ማሳየት አልችልም የሚላቸው እና ተመሳሳይ ታቷለን እና ከኔ ኮፒ አድርገው ነው እንትን ያለው ያንን ለማሳየት ማለት ነው። የታቱን ያሳያቸዋል። ከዛ አንዳንዶቹ ደግሞ እጅህ ምን ሆኖ ነው ላይ ከፊት ጋር ከፎቶ ጋር አይተያይም ሲሉት መድኃኒት ተደርጎብኝ ነው የሆነ ነገር ሁኝ ነው ምናምን ይላቸዋል ማለት ነው። በጣም ይገርማል። እውነት ለመናገር በዚህ ጉዳይ ላይ እኛም ከአሜሪካን ሀገር አቶ ደረጀ ደምሴን እጅግ በጣም ታዋቂ የሆነ ክሪሚናል እንዲሁም በሲቪል ኬዞች በማሸነፍ የሚታወቅ ትልቅ ታዋቂ የሆነ ጠበቃን በዚህ ጉዳይ ላይ የምናቀርብ ይሆናል። ተመልካቾቻችን ምን ይመስላል የሚለው አንደኛ አንደሬጅ ነበር ይሄ ልጅ፣ ብዙ የተያያዙ ነገሮች አሉና ጉዳዩን በሰፊው እናየዋለን። ነገር ግን በአንተስ ህይወት ላይ ያመጣብህ ነገር አለ ወይ? መቼም በጣም ያስጨንቃል። 83 ሴት በአንተ ፎቶ ይሄን ያክል ነገር ውስጥ ሲገቡ አንዳንዶቹን ራሳቸውን እስከ ማጥፋት፣ አንዳንዶቹ ቤተሰባቸው ድረስ ራቁት ፒክቸራቸውን ቪዲዮቸውን እየላከ በጣም ብዙ ድናይል ውስጥ የሚገቡበት ልባቸው የሚሰበርበት እስከ መደረጋቸው፣ ፍቅራቸውን ማጣታቸው፣ ተስፋቸውን፣ ገንዘባቸውን ብዙ ነገር ነው እና አልላቀቅም የሚሉ ከአንተ ጋር ሆነም ቀረ ከፎቶ ጋር ፍቅር የያዛቸው ሴቶች ናቸው እነዚህና ምን አይነት የገጠመ ነገር አለ ከነዚህ ውስጥ? አዎ አሁን እሱ ያንን ብቻ ሳይሆን ማለት ነው እነሱን ኢምፕረስ ለማድረግ ይሁን ምን ይሁን አላቅም፣ በቃ ስለ ሃይማኖት ይዛለፋል፣ ስለ ዘር ገብቶ ይሳደባል የኔ ፒክቸር እያደረገ ማለት ነው። እና ብዙ ዛቻ ደርሶብኝ ነበረ እንግዲህ አንለቅህም የገባህበት ገብተን ብለው ብዙ ሰዎች እንደዛ ሲዝቱብኝ ነበረ እኔ ላይ ማለት ነው።
እና ኢቨን የምትኖረው ላይ ዴንቪ ነው ቨርጂኒያ ምናምን ነው የምትኖረው ምናምን እና እዛ እናፈላልግሃለን ብለው እስኪዝቱብኝ ድረስ በእሱ የተነሳ ያን ያህል ድረስ ገብቻለሁ ማለት ነው። ዋው ፐርሰናል በጣም ነው የሚገርመው። እንደው አሁን ቁጭ ብሎ ይሄንን እንደሚያዳምጥህ እርግጠኛ ነኝ እና ምን ልትለው ትፈልጋለህ? ይሄ እንጃ ትንሽ ኦብሰሲቭነት ነው እና ሐኪም ቤት ሄዶ ቢታይ በሚል መልዕክት ልልክለት እፈልጋለሁ። በጣም ወሰደው። አሁን ለምሳሌ አንድ ሳምንት 2 ሳምንት ወይ አንድ ወር ተጠቅመሽ ብዙ ሰዎች እንደዚህ ያደርጉ ነበር። እኔ ለመጀመሪያ ጊዜ አይደለም የኔ ሰው የኔን ፎቶ ተጠቅሞ እንደዚህ ሲያደርግ ማለት ነው። ኢቭን አሁንም ራሱ ቲክቶክ ላይ ሰዎች የራሴን ፎቶ ይለጥፋሉ። ግን የእሱ ላይ ዊርድ ሆነ። በጣም 8 ዓመት ኤክሰሲቭ ነው። በጣም እንትን አለ የሆነ እንዴት ነው መግለጽ እንኳን በማይችሉ ቃላቶች በጣም ኦብሰሲቭ ሆነ ከኔ ጋር ካለው ህይወት ማለት ነው። እሱና እኔ አንድ ነን የሚመስለው ማለት ነው። እኔ ራሱ አንዳንዴ ራሴን እንደሱ ማውቀው ራሱ አይመስለኝም። ቫኬሽን ስትወጣ የነገርከኝ ነገር ነበር። በደቂቃ ውስጥ ወይ በሴኮንድ ውስጥ እሱም ይለጥፈው ነበረ እየወሰደ እና በጣም ላይክ ደብል ህይወት እንድትኖሩ ነው ያደረገው። አዎ እና አንዴ ኢቭን ከጓደኛዬ ጋር ከአሜሪካ ወጥተን የተዝናና ነበረ እና ያው እንግዲህ ኢንስታግራም ላይ ስለጠፊ አንዳንዴ እንደ ሚሞሪ ነው የሚመጣልሽ። አሁን ስልክሽ እንኳን ከጠፋ ከዛ ላይ ወስደሽ የምታገኛቸው ፎቶዎች ናቸው እና ከጓደኛዬ ጋር ተነስቼ የለጠፍኩትን ፎቶ በተወሰነ ሰዓት ውስጥ እሱ ቲክቶክ ላይ ነበረ። የሚገርም ነው። ቤተሰብስ ምን አለ ይሄን ሲሰማ? ለቤተሰብ እንግዲህ ብዙም እነሱ ሶሻል ሚዲያ ላይ አይጠቀሙም እና ያለውን ነገር እንትን ብዬ ነግሬያቸዋለሁ። እንግዲህ ቤተሰብ ከመጨነቅ ውጭ ሌላ ምንም የሚያደርጉት ነገር ስላልነበረ እስቲ ዛሬ ነገር አንድ ነገር ይፈጠራል ይሉ ነበር እና መጨረሻ ላይ አያቴ እንዳለችኝ እውነት ተደብቃ አቀርም እንደሚባለው እውነት መጨረሻ ላይ ወጣች ማለት ነው። በጣም ይገርማል። ከዛ ውስጥ ያቺ ህይወቷን ልታጠፋ ስትል የሞከረችው ልጅ መጨረሻዋ ምን ሆነ? እንዴት ነገሩን ተቀበለችው? አናገርኳት እንግዲህ ህይወትን እንትን ማለት ምንም የሚጠቅም ነገር አይደለም እና ስለ ሰውየውም ያለውን ነገር ነገርኳት እና ምን ብሎ ነው የሚያስፈራራቸው? እኔ ሶፍትዌር ኢንጂነሪንግ ነኝ ሀክ ነው ማድረግ ይችላቸዋል እና እሱ ኢትዮጵያ አዲስ ሰራተኛ ነው። ፌስቡክ ላይ እንደነበረው አዲስ ሰራተኛ ነው። ምንም ስለ ሶፍትዌር የሚያውቀው ነገር የለም። በደንብ የምጠይቂው ከሆነ ስለ ኮምፒውተር ምንም የሚያውቀው ነገር የለም ማለት ነው። እና እንደዛ ይል ነበረ እና ልጅቷንም ለመምከር እየሞከርኩ ነበረ። ከዛም አልፋ አሁን እንግዲህ ሌተስት አፕዴት እንደሰጠችን ከሆነ በህይወቷ ላይ ጥሩ እየሰራች ነው። ኮንግራጁሌሽን ለማለት ፈልጋለሁ የምታየው ከሆነ። በጣም ደስ ይላል። በዚህ አጋጣሚ ግን ምናልባት ከ83 ውስጥ እንደው ሁሉም ወደው ነው መቼም አንተን ወደው ነው ለሱ ፎቶ ሲልኩ የነበረው እና ምንም እድል ያላጋጠመህም? አዎ እኔ ብዙም እንደዛ ነገር ውስጥ መግባት ስለማልፈልግ እንግዲህ እነግራቸዋለሁ ያለውን ነገር። እንግዲህ ይቅርታ አድርጉልኝ። እንግዲህ እኔ ምንም ማድረግ የምችለው ነገር የለም እና ምንም መቀጠል የምንችለው ነገር ስላልነበረ በዛው ያልቅ ነበረ ማለት ነው ኮንቨርሴሽን። በጣም ያሳዝናል። በጣም እውነት ለመናገር ይሄንን መስማት በዚህ ሶሻል ሚዲያ ምን ያህል አደገኛ መሆኑን ነው የሚያሳየው እና ልጆቻችንንም ፎቶ ስንለጥፍ የራሳችንንም በጣም ኮንሸንስ መሆን እንዳለብን ነው የሚያሳየው። አንዳንድ ሰው በፍጹም ፎቶውን ሶሻል ሚዲያ ላይ አይለጥፍም። እንደዚህ አይነት ነገር ስትመለከቱ አንድም ከዚህ በፊት ላቀርበው ብዬ ሀሳቡን የቀየረ ልጅ ነበር። 666 መዝጋቢ ነው ብሎ እናንተው ኤሪያ ነው የሚኖረው እና ልጁም እንዳንተ መልከ መልካም ወጣት ነው እና ብዙ ጊዜ እንዲህ አይነት አደጋ ያጋጥማችኋል እና መልካችሁ ሃንድሰም የሆናችሁ ያንግ የሆናችሁ ወጣቶች እንግዲህ ኮንሸንስ ሁኑ። ቪዲዮም ፎቶም እንደገና ይሄ ላግጀሪ የሚመስል ላይፍም ስትለቁ ሰዎች እንዴት ሆነው ኦብሰስ እንደሚሆኑ አይታወቅም እና ያንተን ህይወት ቫኬሽን ስትወጣ ውሻህን ሳይቀር የኔ ነው እያለ ይለጥፋል። አዎ እንደዛም ይላል። አረ ከዛም አልፎ ትንሿን እህቴነች ብሎ ይለጥፋል እና በቃ እኔ መቅናት ጀመርኩ እንግዲህ በእህቴም እስከ ቀና ድረስ ማለት ነው። ሌላ ወንድም አለሽ ወይ እያልኩ ማለት ነው። እና እናቴንም ራሱ የእናቴ ታላቅ ነው ሰውየው፣ የእናቴ ታላቅ ነው። ኢቨን እናቴንም ራሱ በቃ እናቴን ይቺ እያለ እያወራ እኔን ራሱ እያስቀናኝ ነበረ። እንግዲህ ምን ትይዋለሽ? አልፈራህም? ለምን? ይሄ እኮ ትንሽ በቃ ያስፈራል። አንዳንድ ጊዜ ሰዎች
የደብል ላይፍ ሲኖሩ አደጋ ሊያደርሱብህ የሚችል እስከሚመስል ድረስ ያስፈራል። ነው ሩቅ ነው ጀርመን ነው ብለህ ነው? አይ እኔ በህይወቴ ማንንም ፈርቼ አላውቅም እና እንዳልኩሽ እንግዲህ እውነት እውነት ነች እና አንቺ በህይወትሽ ላይ ጥሩ ምሳሌ ከሆነ ጥሩ ልብ ካለሽ ፈጣሪ ጥሎ አይጥልሽም እና በዛ ስለማምን የመጣው እንግዲህ መጋፈጥ ነው። ከመጣ በኋላ ምንም የምታደርጊው ነገር የለም እና እንደዛ ብዬ ስለማምን እኔ ፈርቼ አላውቅም። ግን ብዙ ሰዎች አንኮምፎርታብል ለምን እንደሚያደርጋቸው ይገባኛል። ግን እኔ እንግዲህ ምን ታደርጊዋለሽ ከመጣ አይቀር እንደ አመጣጡ መቀበል ነው። ጎበዝ። ምናልባት ሁሉም 83ቱም ኮንታክት ላያደርጉክ ይችላሉ። አንዳንዱ ይሄንን እውነት አውቆ ዝም ያለ ሊሆን ይችላል። ወይም ደግሞ እናንተ ያወቃችሁት 83 ሴቶች ብቻ ሊሆን ይችላል። ደግሞ ፎርዋርድ ያልመጡ ማለት ወደ ፊት ለፊት ያልመጡ ሴቶች ይኖራሉ። ለመጀመሪያ ጊዜ የሚያዩክ ማለት ነው። ሲያዩክ ቢኒያም ነው ብለው ወይም ማርቆስ ነው ብለው ሊያዩክ የሚችሉ አሉ። ምን ትላቸዋለህ? እኔ ሆሳም ይባላለሁ እና እንደ መጀመሪያ ቪዲዮ ላይ እኔ አልጀናጀንም ከራሴ ወጥቼ እንደዛ አላረግም ለማለት ፈልጋለሁ እና ያው እንደምታውቂው አሁንም ኢቭን አንዳንድ ሜሴጆች ይገቡልኛል። ብዙ ሜሴጆች አሉኝ። ቀን በቀን ከ200 ከ300 በላይ ሜሴጅ አለኝ ቲክቶክ ላይ ኢንስታግራም ላይ ምናምን እና የተቻለኝን ያህል ለመመለስ ሞክራለሁ እና ስቲል ኢቨን ቱዴይ አናግሮኝ ነበር እኮ ብላ ኢንፎርሜሽን ሌላ የሚሰጡኝ ሰዎችም አሉ ማለት ነው እና ከ83 በላይ የሚባለው አሁን ኢቭን እየጨመረ ነው። ወይ 83ቱ ላይ ነበሩ ወይም ደግሞ ከዛም በላይ ሴቶችን እያናገረ ነበር ማለት ነው እና ኢቭን ስቲል ድረስ እንደዚህ ሪች አውት የሚያደርጉ ሰዎች አሉ። ከዚህ ውስጥ የበደላቸው በደል ተብሎ የሰማኸው ወይም በደለኝ ያሉት ለምሳሌ ብላክሜል ማድረግ ሊሆን ይችላል፣ ገንዘብ ሊያስልካቸው ሊሆን ይችላል። እስቲ ከዛ ውስጥ የነገሩክ ነገር አለ? የተለየ ነገር በደል የደረሰባቸው? አሁን ለምሳሌ እሱ ሲያናግራቸው ያናግራቸውና ከዛ በኋላ በቃ በጣም ኢንቨስትድ የሆነ ኢቨን ሽማግሌ ይልኳል አንዳንዶቹ ጋር ሊያገባቸው የምር ማለት ነው። ሽማግሌ ይልኳል በነዛ ድረስ እና ቤተሰቦቻቸውን ያናግራል። በተለይ ደግሞ እናቶቻቸውን ያናግራል። አንዷን የ16 የ17 ዓመቷን ልጅ አናግሯት ቪዲዮ አስስልኳት ምናምን ኢቨን ለእናቷ ላክላት። እንግዲህ እናት ምን ትላለች የልጅቷን ተገላልጣ ሲላክላት ማለት ነው። አሁን እሱ ጀርመን ያለው ይህንን የምታዳምጡ ኢትዮጵያዊ ሎየር የሆናችሁ በጀርመን ሀገር የህግ አዋቂ አማካሪ የሆናችሁ ኮንታክት አድርጉን፣ ስልካችንን እንተዋለን። ምንድን ነው ማድረግ የሚቻለው? እንደዚህ አይነት ሰው በህግ ባለበት ሀገር እየኖረ ወጣት ልጆችን እንደዚህ አይነት ነገር ሲሰራ ማየት፣ በሱ ስም ማድረጉ እንደው አንተ ላይትሊ ስለተቀበልከው ነው እንጂ ለአንዳንድ ሰው ይሄ ዲፕሬሽን ውስጥ የሚከትም ነገር ሊሆን ይችል ነበር እና የህግ አዋቂዎች ጀርመን በተለይ የምትኖሩ ይሄን ጥሪያችንን ሰምታችሁ ብትጽፉልን ደስ ይለናል። ታች ኮንታክት እንተዋለን። ሴቶቹም ደግሞ የዚህን ያክል ጉዳት በዚህ ደግሞ የተለየ ነገር ደርሶብኛል የምትሉ ሴቶች ካላችሁ እንግዳችን እንድትሆኑ ስል ለመጋበዝ ፈልጋለሁኝ። እሱም እንግዲህ በጣም ትልቅ ድራማ ነው። ቲክቶክ ላይ መቶም ሲናገር ራሱን ዲፌንድ ሲያደርግም የተጠየቀውን ሲሆን ያልተጠየቀውን ሲያወራም ተመልክቻለሁ እና ለመገናኘት ችላችሁ ነበረ? ቲክቶክ ላይ እኔ ጋር መጥቶ አያውቅም እና ኢቨን ሀቢባ ላይ የመጀመሪያ ጊዜ እኔ ማንንም ሀቢባ ማን እንደሆነች አላውቅም ነበር ቲክቶክ ላይ እስከወጣ ድረስ እና የሆነች ልጅ እንደዚህ ካወቁ በኋላ ቴክስት ፕራይቬት ላይ ለከሆኑ እሱ ማጋለጥ ትፈልጋለህ ወይ ብሎ ሲነግሩኝ 10 ሰው ወይ 20 ሰው ወይም ደግሞ እዛ ላይ ያገኘዋለሁ ብዬ ነበር እና ስልክ ቁጥሬ ስላለው በቃ በተለያየ ስልክ ቁጥር እየደወለ ተኝቼ ሊሆን ይችላል እየደወለ እንደዚህ ወይ ለምሳሌ ይፈልጋል የሆነ ነገር ለማለት ይፈልጋል እና እኔ ቂም ነገር አናዶኛል በሱም በጣም ማለት ነው እና እሱን ለማጋለጥ ነበረ ልገባ የፈለግኩት ማለት ነው። ልክ ሳበራው ኦልሞስት ከ10,000 ሰው በላይ ነበረ ላይቭ ላይ። እሱ መጀመሪያ ከመግባቴ በፊት ሀቢባ ቲክቶክ ላይ ገብቶ እያናገራቸው ነበር እና መረጃ ይዤልሽ እመጣለሁ፣ መረጃ ይዤልሽ እመጣለሁ፣ መረጃ ይዤልሽ እመጣለሁ አለ እና እኔ እንደምገባ ሳቅ ወጣ ማለት ነው። እኔ ከገባው ሁሉም ነገር ላበላሽበት ነው እና እኔ ስገባ ኦንላይን ላይ ከዛ በኋላ በቃ ጠፋ። የማያሸንፈው ኬዝ ውስጥ እንደገባ አወቀ ማለት ነው። ዋው ኦሪጂናሉ ስትመጣ እሱ ደግሞ በቃ ምንም ቪዲዮ ክፈትም ሲሉት ስራ ላይ ነኝ አለቃ ያለ ያጭበረብራል። እና በነገራችን ላይ ይሄ በሱ በአንተ እንደዚህ ሆነ እንጂ በጣም እየተለመደ የመጣ ነው እና ሴቶች በተለይ
ወጣቶች አስራዎች ውስጥ ያላችሁ ሀያዎቹ መጀመሪያ አካባቢ ያላችሁ በጣም ጥንቃቄ አድርጉ። ደጋግማችሁ አስቡበት። ይሄ ነውር የሆነን ነገር ምን ብላችሁ ነው እንደ ዲሌት ብታደርጉት ራሱ እኮ ሲስተም ውስጥ ኦልሬዲ አለ። እንዴት ነው? እንዴት አይነት ነገር ነው? እኛ አበሾች አይደለን እንዴ? እንደዚህ አድርጋችሁ ከዛ በኋላስ እንዴት ትተኛላችሁ? ሰው እኮ ይጣላል። ስንት ነገር አለ። የእውነት ብታፈቅሩ ራሱ ሁለት ያስቡበት። እንደዚህ አይነት ይሄ አዲስ የመጣ ራቁት ፎቶ መላክ፣ ራቁት ቪዲዮ መክፈት ምን ማለት ነው? የራስን ሙሉ መብት አሳልፎ መስጠት እና ይህንን በደንብ አስቡበት። ይህን የምታዳምጡ ወጣት ሴቶችና ወንዶችም እንዲህ የምታደርጉ ብትታቀቡ ጥሩ ነው። ሁሳሚ እንግዲህ ያላነሳነው ነገር ካለ የረሳነው እንደው በዚህ አጋጣሚ ያስገረመህም ሊሆን ይችላል፣ ያናደደህም ሊሆን ይችላል። ትዝ ያለህ ነገር ካለ ብታጫውተን ደስ ይለኛል። ላይ ቪዲዮ ላይ ስገባ የሰማሁትን ነገር ነው እና አንዷ አበበች ነው መሰለኝ ስሟ፣ አበበች የምትባለው ፊትን እንኳን ማየት አትችልም ያው ስክሪን ስለተሰበረ እና ውሻን አሳየኝ ትለዋለች ማለት ነው። ከዛ ምን ብሎ ይመልስላታል? እኔ ውሻ ሌላ ሰው ካየች ትናደድብኛለች፣ ትቧጭረኛለች ብሎ መለሰላት። እና በቃ ሰውየው እኔ እንጃ ማንንም ቢያናግር ማለት ነው በቃ እንዴት ነው የማታለል ቻንሱ በጣም ሀይ ነው። በጣም ጎበዝ ነው። ምላሱ በጣም በጣም ከምነግርሽ በላይ ቅቤ ያቀልጣል። በቃ ባጭሩ ማለት ነው በጣም ጎበዝ ነው የሚናገራቸው ነገሮች እና ሲያናግርሽም ደግሞ በቃ ጂንዌን ላይ በቃ ጥሩ ሰው መስሎ ነው እንትን የሚልሽ ማለት ነው። ምንድን ነው ግን የተለየ ጥቅም የሚያገኘው? ማለት ሱሰኛ ነው የሴቶቹን ራቁት እያስላከ ሴቶቹ ሲናገሩ ከሰማኸው ውስጥ ምንድን ነው የተለየ ጥቅም የሚያገኘው? ማለት ብላክሜል እያደረገ ገንዘብ ማስላክ ነው? ምንድን ነው አላማው? ለራሱ ለግሉ ፍላጎት መጀመሪያ እና እንደዚህ ቪዲዮ ከስላካቸው በኋላ ምንድን ነው የሚባለው በእንግሊዝ ጀርኮፍ ለማድረግ ምናምን እንደዛም የሚሉ ሰዎች ነበሩ። አሁን ማለት ነው እንግዲህ ካገኙት ኢንፎርሜሽን። ሁለተኛ ደግሞ የሰውን ልጅ እንዳልሱ ለእናትሽ ልክብሻለሁ ምናምን ሲል ብር ያስልካቸው ነበረ። ኢቨን የላኩለት ሰዎች ነበሩ ብር። እንደዛ ይመስለኛል። ሁሳሚ እንግዲህ እንግዳችን ስለነበር ካመሰግናለሁ። በዚህ ጉዳይ ላይ የህግ አዋቂ የምናናግር ይሆናል። ይሄ ነገር ሲደርስብን ምን ማድረግ አለብን? እሱ ከሀገር ውጪ ስለሆነ በጀርመን ሀገር ስለሆነ አንተ አሜሪካ ስለሆን እንደ ልቡ መሆን ይችላል ወይ? ምን አይነት መንገዶች አሉ የሚሉትን እና ከዚህ ጉዳያቸው ደግሞ እንዲህ ከሚያደርጉ የትም ዓለም ላይ አሜሪካም፣ ካናዳም፣ አውሮፓም ሆናችሁ ይህን የምታደርጉ ደግሞ አላችሁ። አንደሬጆችን የምታናገሩ በጣም ትልቅ ወንጀል ነው እና ይሄን ሁሉ ነገር ምንድን ነው ህጉ ምን ይለናል? መጠንቀቅ አለብን፣ መተው አለብን። እንዲህ አይነት አመል ካለብን ሁሳሚ እንዳለው ሕክምና ማየት ይኖርብናል። የጤነኛ ሰው ነገር ስላልሆነ እና እሱን ሁሉ አንድ ላይ ባለሙያ ይዘን የምናቀርብ በዚህ ጉዳይ ላይ ይሆናል። ተመልካቾቻችን እናንተስ እንዲህ አይነት ሰው የገጠማችሁ አለ ወይስ ይሄ ራሱ በሆሳሚ ስም ያናገራችሁ አለ ወይ? የሞከራችሁ? መቼም 83 ሰው እሺ ለማስባል 1000 ሴት ማውራት አለበት እንጂ ያገኘው ሰው ሁሉ እሺ ይለዋል ማለት አይደለም። ያ ማለት በጣም ብዙ ሰው በየቀኑ ያናግራል ማለት ነው። እና ቢኒያምም ራስህ ቀርቤ የራሴ እውነት አለኝ መናገር እፈልጋለሁ የምትል ከሆነ ሚዲያው ላንተም ክፍት ነው። ሆሳሚም አብሮክ ሊቀርብ ፈቃደኛ ነው ብዬ ነው የማስበው። የእሱንም ስቶሪ ለምን እንደዚህ ማድረግ እንደፈለገ መስማት ፈልጋለሁ እና የሚላቸውም ነገሮች ካለ ማለት ነው። አሁንም እንደምታዩ ላይቭ ላይ ለመሸምጠት በቃ የማያደርጋቸው ነገሮች የለም እና አንዳንዴ ደግሞ እንግዲህ አካውንታቢሊቲ መውሰድ አለብሽ ለምታደርጊው አክሽን እና እሱም ደግሞ አካውንታቢሊቲ ቢወስድ እና ወደ ቀጣይ ቻፕተሩ ላይፍ ላይ ገብቶ የሆነ ነገር ማድረግ ሊሞክር ጥሩ ነው ብዬ አስባለሁ ማለት ነው። ግን እንዳልሽው ፍቃደኛ ሆኖ መጥቶ መናገር የሚፈልጋቸው ነገር ካለ ወይም ደግሞ ያለ ስሙ ከጠራሁት መጥቶ ገብቶ ብናወራ እኔም ደስ ይለኛል። መልካም እንግዲህ ሌሎችም ቪክተሞች ለቀጣይ ቪክተሞችንም እያሰበም ከሆነ ሌሎቻችሁም ነቃ ብላችሁ ፎቶአችሁን ተመልከቱ፣ የምትለጥፉትን ነገር ተመልከቱ። መጠበቅ አንችልም እንግዲህ ከዚህ ሰውረን ከማለት ውጪ ሌላ ምን ማለት ይቻላል? አዘግታችሁታል አካውንቱን ወይስ ተመልካቾች ይተባበሩ ሪፖርት በማድረግ? እኔ አካውንቶቹ ላይ ምንጊዜም ብሎክ ነው የምደረገው። ከማክሮስ ያደረጋችሁ ከሆነ ሶሻል ሚዲያ ኢንስታግራሙ ሆሳሚ_7_ ነው። ቲክቶክም ደግሞ ሆሳሚ
_7_ ነው እና ከዛ ውጪ የኔ ፎቶ አሁንም እየተጠቀሙ አሁንም ሌላ ሰዎች የኔ ፒክቸር እየተጠቀሙ ሆሳሚ ብለው ወይ ዩዘር ኔሙን ወይ 7 ወይ 8 እያደረጉ አሁንም እያናገሩ ስለሆነ የኔ በኦፊሻል አካውንቴ ካልሆነ በስተቀር እኔ ማንንም ማናገር ያላቅም ሌላ ፔጅ የለኝም። ይሄንን ሰው እንዲያግልኝ ፈልጋለሁ። መልካም እንግዲህ ወደድክም ሳትወድም በአጋጣሚ ብዙ ሰዎች እንዲያውቅህ ሆኗል። በዚህ አጋጣሚም ቢሆን ደስ የሚለው ነገር አንተም ላይትሊ ነው የወሰድከው። ለምን ምንም ጊልት የለህም፣ ያደረግከው ነገር የለም፣ ጠይቀህ የሆነብህ ነገር የለም። ቲክቶክ ላይ የለቀቅከው የመጀመሪያው ቪዲዮ ሳይቀር ኦልሞስት ወደ ሚሊዮን የተጠጋ ቪው ነው ያለውና እንግዲህ መልካም ነገሮችን ይዘህልን እንደምትመጣ ተስፋ አደርጋለሁ። ወጣት ነህ፣ ብዙ በዛ ላይ ሪል ስቴት ላይ ነህ። ብዙ ነገሮችን ካንተ እንጠብቃለን። እንግዲህ አንዳንድ ጊዜ ሰዎች የተወረወረብንን ድንጋይ መልሰን መወርወርና ሚዘረብል መሆን ወይም ደግሞ የተወረወረብንን ድንጋይ ሰብስበን ፎቅ መገንባት የኛ ምርጫ ነው ይባላልና አንተም እንግዲህ ፎቅን ገንብተህ እንደምንገናኝ ተስፋ አደርጋለሁኝ። ይህንን አጋጣሚ ተጠቅመህ ወደ ፖዘቲቭ ነገር ትቀይረዋለህ ብዬ ተስፋ አደርጋለሁኝ። በድጋሚ ወሳሚ ስለመጣህ አመሰግናለሁ። ተመልካቾቻችን እንግዲህ ዛሬ ይዘንላችሁ የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ዝግጅት እስከምንገናኝ ቸር ሰንብቱልን።